ሰጡኝ። ከዛ ላንቺ ደግሞ ለሷ ወስደሽ አንገቷ ላይ ሰሪላት ብለው የወርቅ ሀብል የአንገት ሀብል ሰጡኝ። ከዛ አምጥቼ አሰርኩልሽ አንገትሽ ላይ ለኔ ብር ሰጡኝ። ላንቺ ደግሞ ይሄን ሀብል ነው የሰጡሽ ብዬ አንገትሽ ላይ አሰርኩልሽ አለችኝ። እና ምንድነው ይሄ ፍቺው? ምን ዝምድና አለን ያልሽኝ? የቅርብ ዘመድ ነው። ዝምድና ናችሁ። ማሻአላህ። እንግዳ አብረን ነው ያደግነው፣ አንድ ቤት ነን። እሷ ባለትዳር ነች ወይስ አይደለች? ባለትዳር ነች። አንቺስ? እኔ ባለትዳር ነኝ። እና እንግዳ በህልም ቤት ውስጥ መምጣት ኸይር ህልም ነው። በተለይ ያው ባለትዳር ከሆኑ ልጅ ሊመጣ እንደሆነ ያመለክታል። ባለትዳር ካልሆነችም ግን ቤት ውስጥ ትልቅ ርዝቅ ሊመጣ እንደሆነ ነው የሚያመለክተው። እንግዳ ቤት ሲመጣ ረህመት ይዞ ነው የሚመጣው። ሲወጣ ደግሞ ቤት ውስጥ ያሉ ሙሲባዎች፣ ችግሮች ከሱ ጋር ተከትለው ይወጣሉ እና እንግዳ መምጣቱ ኸይር ነው። በዛ ላይ ለእሷ ደግሞ ስጦታ ማበርከታቸው ከፊት መልካም ነገር እንዳለ ነው እና ከአንቺ ጋር ደግሞ ህልሙ መገናኘቱ አንደኛ ያላችሁን ሙሐባ ያሳያል ሐቂቃ መሆኑን። ሁለተኛ አንገትሽ ላይ ያጠለቅሽው ደግሞ ወርቅ፣ ለሴት ልጅ ወርቅ ውበት ነው፣ ጌጥ ነው፣ በዛውም ርዝቅም ነው እና ጥሩ የሆነ ርዝቅ እንደሚመጣ ቢሻራ ነው ለሁለታችሁ እና ማሻአላ ጥሩ የሆነ ህልም ነው። እሺ እኔ ልቀጥል? ሌሎቻችሁን ቀጥሎ ኢንሻአላህ። እሺ ሰላም ብያለሁ። እኔ ያየሁት ህልም ምን መሰለህ? 5 ወር ሆኖታልና አንድ ያው በፊት ጓደኛዬ የነበረ ግን አሁን አብረን ያልሆነው ሰው አለና ከቤቱ ሂጄ